ባሌ የውጭ ዜጋ ነው። የምንኖረው ደግሞ ዱባይ ሀገር ላይ። ሁለተኛ ልጄን ለመውለድ ኢትዮጵያ በመጣሁበት ቅጽበት የኔ የምላት ቤተኛዬ፣ ሚስጥረኛዬ፣ በጣም ጓደኛዬ የሆነች ሴት በሃይማኖቷና በስነ ምግባሯ በጣም የተከበረች ናት ብዬ ከየትኛውም ሴት መርጬና አብልጬ ጓዳዬን ያሳየኋት፣ ሚስጥሬን ያካፈልኳት፣ ጓደኛዬ ያልኳት ሴት ባለቤቴን ስራ ቦታዋ ድረስ በማስጠራት እንደምታፈቅረውና ሊያገባት እንደምትፈልግ በአስገዳጅ ሁኔታ ትነግረዋለች። ሁለት ወልጄ ወደዛ ስመለስ የሰማሁትና ያየሁት ነገር በጣም ከባድ ነበር ትለናለች። እንዴት ናችሁ ቤተሰቦች? ባለቤቴ የውጭ ዜጋ ቢሆንም እጅግ በጣም አይናፋርና ሴት ልጅ በቀላሉ የማይቀርብ በሃይማኖቱም ጠንካራ ስለሆነ ሴት ልጅ ቀና ብሎ የማያይ ሰው ነው። እኔና ጓደኛዬ እቤት ውስጥ ሆነን ድንገት እንኳን ወደ ቤት በሚገባ ሰዓቱ ገና ከሆነና መውጣት የሚችልበት ታይም ላይ ከሆነ ቤቱን ጥሎ ይወጣል። ካልሆነ ግን ሰላምታ እንኳን በአግባቡ ሳይሰጠን ወደ መኝታ ቤት የሚገባ ሰው ነው። ባለቤቴን በዚህ ጉዳይ ላይ እጅግ በጣም የምተማመንበት፣ እንኳን በሌላ ከሴት ጋር ባለ ግንኙነት ልጠረጥረው ይቅርና ተገፍቶ እንኳን ቢመጣበት ሴት ልጅ ቀና ብሎ የማያይ ሰው ነው ብዬ ደረቴን ነፍቼ የምናገርለት ሰው ነበር። ዱባይ በመጣሁኝ ጊዜ ሰዎችን መቅረብ በጣም እፈራ ስለነበር ብቸኛ ነበርኩ። አብሶ ትዳር ውስጥ ከገባው በኋላ እሱም የውጭ ዜጋ ነው፣ እኔ ደግሞ ብቸኛ ሀበሻ ስለሆንኩኝ እዛ አካባቢ ላይ የምኖረው ከሚሰማው ከማየው ወሬ ተነስቼ በጣም እፈራና አጠራጠር ስለነበር በቀላሉ ሴቶችን አልቀረብኩ። እችን ሴት ግን ቀርቤ ሳያት ሃይማኖቷ ላይ በጣም ጥብቅ፣ ፈጣሪዋን የምትፈራ ስነ ስርዓት ያላት፣ በእድሜም ከኔ ተለቅ ያለች ስለነበረች በነገሮች በጣም ተግባባል። ሚስጥረኛ ያደረኳት፣ ቤተኛ ያደረኳት፣ ቤቴን ከፍቼ ያስገባዋት፣ እማማክራት ሰው ሆነች። እንደነገርኩሽ ባለቤቴ የውጭ ዜጋ ከመሆኑ የተነሳ በባህላዊና በአስተዳደግ ዙሪያ ላይ ብዙ የማንግባባባቸው ነገሮች አሉ። የእሱ ቤተሰብ እኔ ጋር ሲመጡ የሚያሳዩኝ ነገር፣ የሚሰሩት ነገር ትንሽ ለእኔ ግራ ያጋቡኛል፣ መቋቋም ያቅተኛል። የኔም ቤተሰብ እኔን ሊጠይቅ እኔ ጋር በሚመጣ ሰዓት እሱ በሚያያቸውና በሚሰማቸው ነገሮች ብዙም አይደሰትም። በመካከላችን አልፎ አልፎም ቢሆን የባህል ግጭቶች ይከሰታሉ። እነዛ ነገሮች ሁሉ በሚከሰቱ ሰዓት እማማከረው እማናገረው ሰው ስለሌለኝ ሮጬ ሄጄ ዛሬ እኮ እንዲተፈጠረ እንዲተከሰተ ምን ላርግ ብዬ እማማክራት ይችኑ ሴት ናት። ወደ ጥሩ አቅጣጫ ትመራኛለች። ጥሩ መካሪ ናት። ጥሩን ነገር ማየት ያልቻልኩትን መገንዘብ ያልቻልኩትን እንድገነዘብ ታደርገኛለች። ምክሮቿና እይታዎቿ በጣም ስለሚማርኩኝ እሷ ንጹህ፣ ታማኝ፣ የዋህና ደግ ሴት ናት ብዬ ሙሉ ለሙሉ ልቤን ጥዬባታለሁ። ከምንም በላይ ግን ከወሬዋም ከእድሜዋም ከስነ ምግባሯም በላይ ለፈጣሪዋ ያላት ቅርበት፣ እምነቷ ላይ ያላት ጥልቅ እውቀት፣ ለእምነቷ የምትሰጠው ቦታ፣ ፈጣሪዋን የምትፈራበት መንገድ ሁሉ ይማርከኝ ነበር። እኔ እሷን ያህል በፈጣሪ የምተማመን ፈጣሪን የምወድና ወደ እምነት የቀረብኩ በሆንኩኝ ብዬ እመኝ ነበር። ከእሷ ጋር በነበርኩባቸው እያንዳንዱ ጊዜያቶች እሷ ጋር መሆኔ በጣም የሚያስደስተኝ ነገር ወደ ፈጣሪ እያቀረበኝ ነው። እምነት ላይ ያለኝን ጽናትና ብርታት እየጨመረችልኝ ነው። እውቀቴም እንዲሰፋ እየረዳችኝ ነው ብዬ ስለማስብ እሷን መራቅ፣ እሷን መተው ለእኔ ሞት ነው። ማንም ሰው መጥቶ ስለ እሷ ክፉ ነገር ቢነግረኝ ቢያማልኝ በፍጹም አልሰማቸውም። ሁለት የሚገርምሽ ጓደኞች ሆነን እንኳን ብዙ ዙሪያችን ላይ ያሉ አብረን የሚያዩን ሴቶች እንዴት ከዚህ ልጅ ጋር ተግባባችሁ፣ እንዴት ከዚህ ልጅ ጋር ተስማማችሁ፣ ተጠንቀቂ ምናምን እያሉ በሚነግሩኝ ሰዓት ተራ አሉባልታና ስም ማጥፋት ነው ብዬ ከብዙ ሰዎች ጋር ተጋጭቻለሁ፣ እኔ ጋር እስኪደርስ ድረስ። እንደነገርኩሽ ባለቤቴ አንድም ካስተዳደጉ፣ ሁለትም ከእምነቱ፣ ሶስትም ከስነ ምግባሩ ተነስቼ በሴት ጉዳይ ላይ ጭራሽ የማልጠረጥረው ሰው ነው። ከዛም አልፎ ግን የቺቲንግ ጉዳይ፣ ሌላ ሴትን እኔ ላይ የመደረብ ጉዳይ ሁሌም የሚያሳስበኝና የማልቀበለው ስለሆነ ከተጋባን ጊዜ ጀምሮ የማስጠነቅቀውና ቃል እንዲገባልኝም ያደረኩት ነገር ነው። በፍጹም ካንቺ ሌላ አልወድም፣ ካንቺ ሌላ አላይም፣ ላይም አልፈልግም ብሎ ካገባኝ ቀን ጀምሮ ደግሞ ደጋግሞ ቃል የገባበት ነገር ስለሆነ ቃሉንም ስለሚጠብቅ አምኜዋለሁ። የመጀመሪያ ልጄን እዛው ዱባይ ውስጥ ነበር የወለድኩት። የመጀመሪያ ልጄን በምወልድ ሰዓት የመጀመሪያሽ ሆኖ አጠገብሽ የሚያርስሽ የሚንከባከብሽ ሳይኖር ኢትዮጵያዊ ሆነሽ በኢትዮጵያዊ ባህል አድገሽ መውለድና ከአራስ መውጣት ምን ያህል ከባድ እንደሆነ ታውቂዋለሽ ብዬ አስባለሁ። እኔም የመጀመሪያ ልጄን ስወልድ በጣም ተሰቃይቼ ነበር። ተነስቼ ሰርቼ መብላት አልቻልኩም። ካጠገቤ ማንም አልነበረም። ራሴን ያረስኩት፣ ራሴን የተንከባከብኩት፣ ልጄንም ያሳደግኩት በአራስነት እድሜው በመጀመሪያ ጊዜ እኔ ነበርኩ። ያ ነገር ሳይኮሎጂካልና አካላዊ ጫናን አሳድሮብኛል። ወገቤን ለረጅም ጊዜ እታመም ነበር። እንዲሁም ደግሞ ገና ማርገዝን ሳስብ
የአራስነት ጊዜን ሳስብ በጣም ይጨንቀኝና እፈራ ነበር። ብፈራውም ብጠነቀቀውም አልቀረም። የመጀመሪያ ልጄ ልክ 2 ዓመት ሲሞላው ሌላው ልጅ ተከትሎ መጣ። አረገዝኩኝ። በሰላም ከተገላገልኩኝ የአራስነት ጊዜን እንዴት ነው መሆነው ብዬ ከሱ ጋር በመማከር ሰዓት እሱም ያለፍኩበትን እያንዳንዱን ነገር አጠገቤ ሆኖ አይቶ ስለነበር ለምን ወደ ኢትዮጵያ ሄደሽ አትወልጂም አለኝ። በዚህ ሀሳብ ተደሰትኩኝ፣ ተስማማን። የመውለጃዬ ቀን ሲቃረብ ወደ ኢትዮጵያ መጣሁ። ሁለት ኢትዮጵያ ስመጣ ኢትዮጵያ መምጣቴን ያወቀች ብቸኛ ሴት ይቺ ጓደኛዬ ናት። ሌላ ሰው እንዲያውቅ አልፈለኩም። እሱም ለማንም አትናገሪ፣ ሹልክ ብለሽ ደርሰሽ ከ2 ወር በኋላ ተመልሰሽ ትመጫለሽ ብሎ ነበር ይሸኘኝ። እኔ ግን ጓደኛዬ ናት፣ ሚስጥረኛዬ ናት ብዬ ስላመንኩኝ ልሄድ እንደሆነ ነገርኳት። ወልጄ አራስ ቤቴን ስጨርስ እንደምመጣ ተነጋግረን ተሰነባብተን ተሸኛኘን። ሁለት ይቺ ሴት እንደነገርኩሽ ከጓደኝነትም በላይ ቤተኛ ናት። በወለድኩኝ ሰዓት የምትጠይቀኝ፣ በተወሰነም ደረጃ ልታረሰኝና ልትንከባከበኝ የሞከረች፣ በሳምንት 3-4 ቤት የምትመጣ፣ አብረን የምንበላ የምንጠጣ የቅርብ የምላት ሰው ናት። ከሷ ደብቄ መሄድ አልቻልኩም። ኢትዮጵያ በመጣው ሳምንት ባልሞላ ጊዜ ውስጥ ግን እሷ ያደረገችው ምንድን ነው? ባለቤቴን ደውላ በአስቸኳይ ፈልግሃለሁ ብላ መስሪያ ቤቷ ድረስ ትጠራዋለች። እሱም ምን ተፈጠረ ብሎ እየበረረ ወደ ስራ ቦታዋ ላይ ሲገኝ ማንም በሌለበት ቦታ ላይ ብቻዋን ሆና ያገኛታል። ምንድን ነው ብሎ በሚጠይቃት ሰዓት እንደምታፈቅረው እንደምትወደውና ሊያገባት እንደምትፈልግ ከሱ ተለይታ መኖር እንደማትችል በሱ ፍቅር እንደወደቀች ብቻ ታዩ። ብዙ እንኳን ለጓደኛሽ ባል ይቅርና አንድን ያላገባ ያልወለደ ወጣትን ወንድ ብታገኚ አንዲት ሴት ደፍራ አይኑን እያየች ልትናገር የማትችላቸውን ከባባድ ቃሎችንና ከባባድ ድርጊቶችን ባለቤቴን ስራ ቦታዋ ላይ ድረስ አስጠርታ አደረገች፣ ተናገረች፣ አገተችው ልበልሽ። ብቻ በዛ ወቅት ከዛ አካባቢ የሚርቅበት የሚወጣበትን ሁኔታ አመቻችቶ ለጠየቀችው ጥያቄ ሁሉ እሺ እንደሚላት ቃል ገብቶላት በዛ ሰዓት ከዛ አካባቢ ሸሸ። ከዛ በኋላ ግን ፈጽሞ ልትተው አልቻለችም። እቤትን ያለ መኖሬን ታውቃለች፣ ያለሁበትን ሁኔታ ታውቃለች። ባሌ እኔን በጣም እንደሚያፈቅረኝ፣ በጣም እንደሚወደኝ፣ በጣም እንደሚፈራኝም ታውቃለች። ለእኔ ካለው ፍቅር የተነሳ እጅግ በጣም ይጠነቀቅልኛል። ምንም አይነት እንከንና ክፍተት ከሱ እንዳላገኝ ይፈራል፣ ይጨነቃል። ታዲያ ስራ ቦታዋ ላይ ጠርታ ያንን ሁሉ ነገር ስትናገርና ያንን ሁሉ ድርጊት ስታደርግ ሪከርድ ተደርጓል። ቤቷ፣ ስራ ቦታዋ ሙሉ ካሜራ ነው። የባሏ ቤተሰቦች ያጨለሏት ፓርት 7 ዛሬ እጨርሳለሁ። በእውነት ዛሬ ከረዘመ የሚርዘም እጨርሳለሁ። ኮፒ ሊንክ አድርጎልኝ። ከዛ በኋላ ያቺም ሴት በቃ የመጨረሻ ደረጃዋ ላይ ደርሳ ነበረ። በቃ ትጮሃለች። አልበዛም ወይ? እኔ ምን አደረኳችሁ? እናንተ ቤተሰብ ሆናችሁ፣ እናንተ አንድ ላይ ሆናችሁ እኔን ለምን ታጠቆኛላችሁ? እኔ ምን አጠፋሁኝ? ዝቅ ስላልኩኝ ስትናገሩኝ ዝም ስላልኩ ነው ወይ? አንተስ ብትሆን ሚስትህ እንዴት ከሚስት ሳይድ አንድ ጊዜ እንኳን ነገሮችን አታዳምጥም? ሁልጊዜ ከእናትህ፣ ሁልጊዜ ከወንድም፣ ሁልጊዜ ከከዝን ጎን እየቆምክ ለምንድነው እኔን እንትን የምትለኝ? ከዚህ በኋላ እኔ ካንተ ጋር መኖር አልፈልግም፣ ከቤተሰቦች ጋር መኖር አልፈልግም፣ በቃ ተወኝ ብላ ትጮሃለች ማለት ነው። ከዛ እናቲቱ አንቺ የፈለግሽበት ቦታ መሄድ ትችያለሽ፣ ልጁን ግን እዚህ ትተሽ ነው የምትሄጂው ብላ ስትላት ምን ማለት ነው? በእርግዝና ጊዜ የአጥሚት እህል ያልሰጡኝ ሴትዮ፣ ገንፎ ያልሰሩልኝ ሴትዮ፣ አሬቺ ሴትዮ ምንድነው ልጁን የምታጠባው ብለው ያላሉኝ ሴትዮ አሁን ላይ በቃይ ብዬ ስል አንቺ ውጪ ልጅሽን ታይ ማለት ምን ማለት ነው ብላ ትጣላለች ማለት ነው። ከዛ ሴትዮዋ ማንም ውጪ ያለች ሰው የለም፣ እዚህ ቤት ተቀመጪ፣ አይ እወጣለሁ የምትይ ከሆነ ግን ልጁን ይዘሽ አትወጪ ብሎ ይላታል ማለት ነው። እንዴት ልጁን ይዤ እንደማልወጣ አሳይዎታለሁ ብላትልና ፖሊስ ይዛ ትመጣለች። ከዛ በገዛ ልጅ የከለከሉኝ ምናምን ነገር ብላ ስትል ፖሊሶቹ ተስማሙ። ለምን ስምምነት አትፈጥሩም? ቤተሰብ ናችሁ እናንተ፣ ተነጋገሩና ነገርየውን ፍቱ። ባልየው ምንም እዚህ ጋር ምንም አይነት አስተያየት ነው እየሰጠ ያልሆነው ባልየው ማለት ነው። ቁጭ ብሎ ጸጥ ብሎ ከዛ እናቲቱ እኔ እኮ ልጄ ውጪ አላልኳትም ለፖሊሱ ማለት ነው። ቤለቀስ ውጪ ያላት ሰው የለም፣ ዝም ብላ ነገር ስትፈልግ ነው። እሄዳለሁ ካለች ግን ልጁን ይዛ የምትሄድበት የትም ቦታ የላትም፣ ዘመድ አዝማድ የላትም። ሰው ልጁን ይዛ ጎዳና ነው የምትወድቀው ሲል ፖሊሱ ምን ይላል? እናት ነች፣ ምንም ምንም እናት ነች። ጎዳና ይዛው ብትወጣ ራሷን ጨቆና እንዴት ልጇን ማኖር እንዳለባት ታውቃለች። ወይ ጉዳዩን ወደ ፍርድ ቤት ይዛችሁ ሂዱ ወይ ችግራችሁን ፍቱ ብሎ ፖሊስ ይወጣል ማለት ነው። ከዛ ይቺም እናት
የዚያን ቀን ዝም ብሎ ይመሻል፣ ነገሩ ይረጋጋል። ዝም ብላ ትተኛና በማግስቱ ሌሊት እነሱ በተኙበት ሻንጣና ልጇን ይዛ ከዛ ቤት ትጠፋለች። አሁን ላይ ብቻዋን ነው የምትኖረው። ፍቺ እንትን አላለችም፣ ፍቺ አላከናወነችም። እና ስለሱ ጉዳይ ባማከረችኝ ወቅት ነው ይህንን ታሪክ ከሷ የሰማሁት። ሰው ቀጣይ የምነግራችሁ ስቶሪ ደግሞ አንዲት እናት ልጇን እንዴት አድርጋ በገንዘብ ትሸጣት እንደነበረ ነው የምነግራችሁ ስቶሪ። በዚህ አጋጣሚ ግን እስካሁን ካስተላለፉት ስቶሪ ውስጥ ፕሊስ ቤተሰቦች፣ የባል ቤተሰብ ክፉ ነው እያልኩኝ አይደለም፣ ግን መራራቅን የመሰለ መከባበር የለምና ፕሊስ ተራርቃችሁ ኑሩ። በቀጣይ ስቶሪ እንገናኝ። ወደ ሳውዲ ከመጣሁኝ 8 ዓመት ሆኖኛል እና ኢትዮጵያ ያለው ፍቅረኛ ነበረኝ። ከፍቅረኛ ጋር በጣም ነበር የምንዋደደው። አብረን ብዙ ነገር አሳልፈናል፣ ወደዛ ከመሄዷ በፊት ማለት ነው። ከዛ በኋላ ሁላችንም ግን የምናውቀው ቤተሰቦቹም ሆኑ እኔ የማውቀው ችግር ነበረበት። እንቅልፍ ማጣት፣ ጭንቀት ምናምን የሚባሉ ችግሮች ነበሩበት ፍቅረኛዋ ማለት ነው። ከዛ በኋላ ግን እኔ ወደዚህ ከመጣሁ በኋላ እየተባባሰ መጣ። ከ3 ዓመት በኋላ ግን በጣም ብሶበት አሁን የአእምሮ ሕክምና እያደረገ በአእምሮ ህሙማን ሐኪም ቤት ውስጥ ይገኛል። ክትትል እያደረገ ማለት ነው። ብሶበት ማለት ነው። እና ለ3 ዓመት ያህል እሷ ናት የሕክምናውን ምናምን እየቻለች እያሳከመችው ያለችው አሁን ድረስ። ነገር ግን እድሜ በጣም እየሄደ ነው። ቤተሰብም ጓደኛ፣ የቅርብ ሰዎች በሙሉ እንዴት ይሄን ነገር እንደዚህ አይነት ነገር ታደርጊያለሽ? በቃ እሱ አንዴ ህመምተኛ ስለሆነ የራስሽን ነገር መወሰን አለብሽ፣ ማግባት አለብሽ፣ ልጅ መውለድ አለብሽ፣ ዘርሽን መተካት አለብሽ ብለው እያሉኝ ነው። እኔም ደግሞ አይምሮዬ ላይ እንደዚህ አይነት ነገሮች ይፈጠራሉ፣ እንደዚህ አይነት ጥያቄዎች። እሱን ማገዝ ባለባት ነገር እያገዘችው ነው እስካሁን ድረስ ማለት ነው። እና ምን ማድረግ እንዳለብኝ አላውቅም። በባካችሁ ሀሳባችሁ፣ ምክራችሁ ያስፈልገኛል እና አማክሩኝ እያለች ነው። የእሱ ቤተሰቦች ግን እንዴት እንደዚህ አይነት ነገር ማለት ማሰቧ በራሱ ያናድዳቸዋል ማለት ነው። እናቱ ምናምን እስከዛሬ ክፉና ደግ ነገር አሳልፋችሁ ዛሬ እሱ ህመምተኛ ሲሆን እንዴት እንደዚህ አይነት ነገር ታስቢያለሽ ምናምን ይሏታል። የእሱ ወጪዎች ምናምን እየሸፈነች ያለችው እሷ ነች። የህክምናውን ምናምን ከበር እያደረገች ያለችው እሷ ነች፣ አሁን እየሰራች ማለት ነው። እና ይሄ ነገር በጣም ነው የሚያሳስበኝ። አለመውለዷም አለማግባቷም ያሳስባታል፣ እድሜዋ እየሄደ ስለሆነ። እናም ደግሞ እሱንም ደግሞ መተው በህመሙ ሰዓትም ደግሞ መራቅም ደግሞ ያሳስባታል። እና አማክሩኝ እያለች ነው። እስኪ ያላችሁን ሀሳብ አስተያየት አስቀምጡላት። እኔ ግን እኔም ራሱ በጣም ከባድ ነው የሆነብኝ። እያነበብኩ በጣም እያወራሁሽ ነበረ ምናምን በጣም ከባድ ሆኖብኛል። እሱንም ታይ ማለት ቤተሰብ እንደዚህ ነው የሚያስበው። ምክንያቱም እሱ እንደታች ሌላ ነገር እንትን እንድትይ ማንም ቤተሰብ ይፈቅዳል ምናምን ብዬ አላስብም። የወንድ ቤተሰብ ሲሆን ማለት ነው። የሴት ቤተሰብ ስትሆኝ ነው ችግሩን ልጅ እንድትወልጂ እድሜሽ እየሄደ እንደሆነ ምናምን የሚያስቡት የሴት ቤተሰብ ስትሆኝ ነው እንጂ የወንድ ቤተሰብ ሲሆን አንድ ነገር ግምት ውስጥ ይከቱታል ብዬ አላስብም። ነገር ግን አንቺ ይሆነኛል ብለሽ ያሰብሽውን ነገር አድርጊ። በተረፈ ፈጣሪ ይርዳሽ፣ እግዚአብሔር ይርዳሽ። ለእኔም ከባድ ነው ውሳኔ። ይሄንን ነገር ወስኝ ማለት ይከብዳል። ምክንያቱም በህመምሽም ምናምን ተባብላችሁ ነው አይደለ? ፍቅረኛ ስትሆኚ ትዳር ምናምን ወንድ ስታስቢ ችግሮቹን በሙሉ ልትካፈዩ፣ እሱም ደግሞ ልክ እንደዛ ማለት ነው። እና ፈጣሪ ይርዳሽ የኔ ቆንጆ። እናንተም ያላችሁን ሀሳብ አስተያየት አስቀምጡላት። ኮፒ ሊንክ አድርጉልኝ እሺ ወዶቼ። ያው እንደጠፋው ታውቃላችሁ። ኮፒ ሊንክ ያለውን ነገር የሚደረጉትን ነገሮች በሙሉ በጠቅላላ አድርጉልኝ። ቆይ ደግሞ በሌላ ቪዲዮ ደግሞ እመለሳለሁ እንዳላበዛባችሁ።